አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። አህለን ወሰህለን እንኳን ወደ እሙ ሙአዝ ዩቲዩብ ቻናል በሰላም መጣችሁ። አዲሶችም ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮችም ደግሞ ላይክ ሼር ያደርጋችሁ አበረታቱኝ። አህለን ወሰህለን። ዛሬ እንግዲህ የሚያሳዝንም የሚያስቅም እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው። አሳዝኖኛልም አስቆኛልም እና እስኪ ይዤላችሁ የመጣሁት በሳዑዲ አረቢያ በጎቹ ጠፉኝ፣ በዱባይ ማለት ነው። በዱባይ በረሃ ነው መሰል የሚሰራው ልጁ እና ብሎ እንግዲህ ቪዲዮውን ከቪዲዮ ታገኙታላችሁ። ልጋብዛችሁ። ያሳዘነኝም ያሳቀኝም እውነት ለመናገር ስቄያለሁም አሳዝኖኛልም ማለት ነው። እንግዲህ ቪዲዮውን ልጋብዛችሁ እንዳትሰጡ ማለት ነው። ያሳቀኝም ባልኩበት እንዳትሳደቡ። ፈይደው ነገር የለም። መቼ ነው የጠፉበት? ትናንትና ነው ዛሬ ነው። ስንት ፍየል ነው በግ የጠፋበት? ስንት ነው የጠፋበት? ጋይስ ቆይተው ሰባትና አራቶቹ ትልልቆች ናቸው። ሰላም ነው አሉ። አልሐምዱሊላህ። ምን እንታዘዝ? ስንት ሰው እንዳለ ይተሽዋል። እኔ እንዴት ናችሁ? ደህና ናችሁ? ሙኒት ሰላም ነው? ምን ሆንኩ ወንድሜ? ደህና ነኝ። እኔ ያለሁት አሁን ጀበል ላይ ነኝ ያለሁት እና ያለው ሳኡዲ ነው የምሰራው። ነገር ግን አዲስ ስራ ገብቼ ነበር። 5 ቀኔ ነው 6 ቀኔ ይሆነኛል ስራ ከገባውና የራሴ ሰውዬ ነው መሰለኝ እና ፍየሎችን 8 ናቸው። አንድ በግናት፣ አራቶቹ ትልልቆች ናቸው፣ 3ቶቹ የወለዱ ናቸው። አሁን ነፃ ካሱር በኋላ ጠፉኝ ማለት ነው። እና ማን ነው ምን የወሰዳቸው? ስለዚህ እኔ የበፊቱ አረቤ ሽጥልኝ ስላለኝ አልሸጥልህም ብዬው ሌላ አዲስ ስራ ፈልጌ ገና 5 ቀኔ ነው ከገባሁ ማለት ነው። አንተ የኔ እንትን አይደለህ እንዴ? ከኔ ጋር የምናወራው ልጅ አይደለህ? አዎ። ካላስ ሲጀመር ልትሸጣቸው አልነበረው? በቃ አላህ በራሱ ሰዓት ሰጠው። ካላስ ምን ያስለቅሳል? አንተ ወደዚህ ልትመጣ እያሰብክ ያለ ልጅ ነህ አይደለ እንዴ? እኔም የሱን እጁን ነው የማቃጥላቸው። ወላሂ ላስ አይዞህ ልንገርህ፣ ወላሂ የእውነቱን እኮ ነው። ፍየሉን ግዙለት ያቃጥለዋል። እኔም የሱን እጁን ያቃጥለዋል። ትቀራታለህ እዛው። ምን ችግር አለ? እዛው ትቀራታለህ። ይከተሃል ልጅ ምን ይመጣል? በቀደም ዕለት ከበረሃ ላይ አንሱኝ ምናምን ብሎ በጎች አሳድገዋለሁ። በጎችህን ሽጠህ ትመጣለህ። ከሂዊ እንኳን ነሙና እንትን ሊያስገቡ ነው የተባለው ልጅ እኮ ይሄ ነው። እሺ ከነ በጎቹ ይመጣል ብዬ የነበረው ልጅ ይሄ ነው። በቀደም ብዬዋለሁ። ጠፉ። ስፖንሰሩ ሰርቆኝ ነው የሚለው። ያው ስላሳደጋቸው ነው፣ ምንም ማለት አይደለም። እንዴ ይጥፉ በቃ ካላስ። አዎ እንዴ የራሱ ናቸው ወይ ሰውየው በልብሎት ነው? እኔ እኮ የራሴ ናቸው እና የራሱ ከሆኑ ይጥፋ ታዲያ። እንዴት ይወስድብኛል? እኔ እሱ ስንትና ስንት ዱንያ እያለ አንተ አሁን ምን ልታረጋቸው ፈልገህ ነበር? ወደዚህ ስትመጣ ልሸጥ? አሁን ንብረት እኮ ናቸው። ሳርዬ ካላስ ያኔ ካላስ ምን ማድረግ ይቻላል? ና እንዳትወድቅ እሺ። አታልቅስ። አሁን መፍትሄው ምንድን ነው? እኔ እንጃ። ጀበል እየፈለኩ ነበር፣ ጅብም አይበላቸው። ካሱር በኋላ ነው የጠፉኝ። እና የሰውየውን ቤት ካወቀው ለምን አትሄድም? እዛ ኧረ ይይዙታል። የማን ስልክ ነው? ያገባኝ በቃ ግባ ቤትህ እና ተኛ። አሁን ነገ እናወራለን። እሺ ሄሎ። ከነሱ ስር ያደርግብኛል እኮ ነው። እኔ እንዴት እንደዛ ያደርግብኛል? አሁን ጀበል እየፈለኩ ነው። ነገ ይሄኛውን አዲሱን ስራ
ደግሞ ናቶሎ እንትን በል ብየዋለሁ፣ አዱንያን ተቀበል ብየዋለሁ። የኔን እንዴት የኔ መሆናቸውን ብዙ ሰው እየጠየቀኝ አልሸጥም ቆይ ደጉና ስለከሱብኝ እንትን ብዬ እሸጣለሁ ብዬ ቪዲዮም ሰርቻለሁ። ግን እንዴት ነው ማረጋቸው? እንዴት እሰረቃለሁ? ስንት ዓመት በራለፍች። መቼም ወንድሜ በዚህ ጋር እናፈላልጋቸውን ታውቃለህ አይደለ? ኸላስ ምን ማድረግ ትችላለህ እንዴ? እስኪ ሂዊን ሼር አድርጊላት እናትሽ። ነፂ ሂዊን ሼር አድርጊላት። የተሻለ ነገር ስለተዘጋጀልህ ነው። ነፂ አለሁልሽ ማሚዬ፣ እንዴት ነሽ? ተረጋጋሽ። ወደ ቤት ግባ። አሁን እዛ ስትንቀዋለል እንትን እንዳይሉ ወደ ቤት ማን ነው? ያናደደኝ እሱ ስንት ዱንያ እያለው የኔን ግን አይኑን ላይ በቃ ካሜራ እያነሳ የሚልክልኝ የኔን አቱኒ ወንድሜ። አሁን እኔ ጥያቄ የምጠይቅ ነገር ሰውየው ወሰደብኝ ካላስወሰደ ይውሰደው። አታልቅስ። በቃ ቢያንስ አንተ ሰፖርት የምትደረገውን ነገር ሰፖርት ትደረጋለህ። እንደዚህ ነግሬዋለሁ እኮ ሳሪ፣ ገንዘብ ስለሚጠቅመው ሽጣቸውና ትመጣለህ፣ ለመሳፈር ምናምን ያግዘዋል ብዬ ነበር። ካላስ ልሸጣቸው አልነበረ እንዲያንተ እንደዚህ ስትመጣ ለሸጣቸው ከስተዋላ እንድሰረሩ ብዬ እኔ እኮ እንድሰረሩ ብዬ ነው። ከተሰረሩ ጅስም ያወጣሉ። ከተሰረሩ በኋላ ጅስማቸው ይወፍራል። እሸጣለሁኝ። ካላስ ኦልሬዲ አሁን ካላስ በቃ የእውነት እያለቀስክ ነው ወንድሜ? ኧረ በማቤቴ ተውት ጋይስ፣ ተው ኮሜንታተሮች ወላሂ እኔ አመጣሃለሁ ትመጣለህ። ቀሰመን ብላ ወላሂ ይሆን ምያለሁ። በግድ እኮ እያሳከን ነው ማለሽ خلاص ና አሃ ነብዩ አይደል? ነብዩ የሰው ልጅ ነብዩ መስሎኝ ይሄድ ማለት ወላሂ እያለቀስኩ ነው። ወላሂ አለ ምስክሬ ነው። ለእኔ እኮ ስንት ዓመት እኮ ነው የለፈውባቸው እኮ ስንት እኮ ነው። እኔ እኮ ሁሉም ሰው እንደዛ ነው የሚለኝ። መቼም ቢሆን አልቅሽም አላቅም። እንዳለቅስ ግን ተሰምቶኛል። በደንብ አለቅሳለሁ። አይደለም ስማኝ፣ አዳምጠኝ። እኔ ጥያቄ የምጠይቅ ነገር አዳምጠኝ። ከማልቀስ መፍትሄ ታገኛለህ? ስማኝ አዳምጠኝ። ከማልቀስ መፍትሄ ታገኛለህ? ንገረኝ። መፍትሄ አለው? ላ እንደዛ ሳይሆን እንዴት ብዬ እንደው ተናደርኩ እኮ። ገንዘብ እንዴቱን እንደሚመጣ ነው እኔ ሰጣ ሆነ። እሺ ሆነ፣ አለቀ። ሆነ ፈጣሪ ክርስቶስ ተይ። ቆይ ሄዴም ኦርደር አለኝ። ጥፋችሁ ሲጨርሱ ነው ያምጣል። እሺ ወንድሜ፣ ሆነ በቃ ተፈጠረ። ሄዱ ሰረቀ እንበል። እሺ ከዚህ ውጭ ምን ትሆናለህ? ያኒ ካላስ አሁን ለምሳሌ አንተ አልቅሰህ የምታመጣው መፍትሄ ንገረኝ። እሺ ቁጭ ብንበልና ቪዲዮ ክፈትና አልቅስ እንስማ። መፍትሄ ምንድን ነው? ወደ መፍትሄ መሄድ ነው። ወደ መፍትሄ ሙኒ ታመጣለሁ አለች። በቃ ታመጣለች። ካላስ ሌላ ምንድን ነው የምትፈልገው? እናንተ እንጀራ ይላገሩ ይሰማል። ኧረ አንተ ልጅ እዛ በረሃ ላይ አንድ ነገር እንዳትሆን ተረጋጋ። በግ ሄደ እኔ ነገርኩሽ አልኩሽ። ቆይ እኔ ብርሃን አይታይም። ሙኒት እሱ አሁን ገንዘብ ስለጠፉበት ገንዘቡ ተቸግሮት ነው። ንብረት ሰውየው ባለ ንብረት ነው። የኔ የድሃውን ንብረት ነው። አብሮ ቂጣ እየበሉ እኮ ነው ያደገው ያሳደጋቸው። ወላሂ ቪዲዮን ገብተሽ እኔ እኮ ባንደሽ ነው እንትን ብዬ እንትን ያልኳቸው። ለምን እንደዛ እንትን እላለሁ እኔ? እሺ ሆነ ወይ ለምሳሌ ሁሉም ሰው ለሌላ ሰው ራሱ እያስተማርኩኝ እንደዚህ እንደኔ አድርጉ እያልኩኝ እውነቱ ወይ ይባላሉ እንዴ? እኔ እኮ ከአስር በኋላ እኮ ነው የተፉኝ እኮ።
መቼ ነው ከምንም በላይ ነው የጠፉህ? የተሰማኝ ከምንም ማለት ነው። መቼ ነው የጠፉህ? ከአሱር በኋላ ይሄኛውን ስራ እየሰራሁ ገና 5 ቀን ነው 6 ቀን ነውና የመን ኢጃዛ ሄዶ ከዛ እኔ ያው መኪናም ስለምችል ሸኢር በርሲም የምጭነው እኔ ነኝ። ከዛ እንግዲህ ሁሉንም እሱ ስለሚችል ብሎ እኔም በአጋጣሚ ያው ከዛኛው ለቅቄ ስለመጣሁኝ ከበፊቱ ከሚያሰረኝ አረብ ጋር አስጠግቶኝ እሱ ጋር ነበር ያለሁት። ከዛም በኋላ እሱ ጋር እየሰራሁ ከአሱር በኋላ ለቅቄያቸው እስከነ ግልገሏቸው ይዘው ሾልከው ሁሉም አንድ በግ አለችኝ። ለምንድን ነው እንዴት ነው ማላለቅ ሰው? እኔ ስንት ዓመት እየሰራሁ እኮ ነኝ፣ ስንት ዓመት ማለት ነው። ግን አብዛኛው ቁራሌው እየሰራሁ በግ እየሰራሁ ሁሉ ነገር እየሰራሁ ለሌላው ሰው አዘመሪ ታዳምጣለህ? አሁን ታዳምጣለህ? ተረጋጋ ሳቢ። እንደ ልጅ እኮ ነው ያሳደጋቸው ሳቢ። እሺ አይደለም። ቆይ ጥያቄ። እሺ ቆይ እኔ ሙኒት አሁን እሱ በማልቀስ መፍትሄ የሚያገኘው ነገር አለ? ምን ታደርጊያለሽ? ሰው ይወጣለት ያለሽ እኮ በቃ አልቅሶ አውርቶ ይወጣል። እሺ አሁን እኮ ወደ ሶሉሽን ነው መሄድ ያለብን። ለበግ ሶሉሽን የለውም ሳሪ። አክሴፕት ማድረግ አልቅሶ ሲወጣለት በቃ ይወጣለታል። ምክንያቱም ሄደዋል ሰውየው ቢያገኘው ራሱን የማይለቀውም ገባሽ? እሺ ታዲያ እንደዛ ከሆነ አንተ አሁን ለምሳሌ እኛ የምናግዝብህ መንገድ ካለ አንተ የምትረጋጋበት መንገድ ገንዘብ አላፊ ጠፊ ነው። አንተ ደህናውን መጀመሪያ ከዛን አልፎ ተርፎ ደግሞ ማውራት ትፈልጋለህ? አውራ ይውጣልህ። አውራ አናላቅስህ